መንፈሱ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኒዩ ለጥቅምት በዛቲ ዕለት ኮነ ሰማዕተ ቅዱስ ወንጌላዊ ሉቃስ ጠቢዕ ወማእምር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22 በዚች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገበባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ለማስተማር በስራው ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ታውፊላም ወንጌልንና የሐዋርያትን ዜና የጻፈ ይህ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስም ከተገደሉ በኋላ በሮሚ ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምእመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሥ ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙዎች ሰዎችን በስራዩ ወደ ትምህርቱ አስገባቸው። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስን እንዲያቀርቡ ታዘዘ። ሐዋርያ ሉቃስም ከዚህ ዓለም በመውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባሕር ዳርቻ ሄዶ በዚያ አሳ የሚያጠምድ አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤዎቹን ሰጠው። ወደ እግዚአብሔር መንገድ መርተው ያደርሷልና እሊህን መጻሕፍት ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሡ በስራይህ ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያው ነኝ እንጂ ስራየኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይህች እጅህን እኔ እቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉሥ ወይ እኛ የዚህን ዓለም ሞት እንደማንፈራ አወቅ። ነገር ግን የጌታዬና የፈጣሪዬን ኃይሉን ታውቅ ዘንድ አሳያለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎችም ሰዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም ለመንግሥተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ሥጋ በማቅ አይበት ውስጥ አድርገው ወደ ባሕር ጣሉት። በእግዚአብሔር ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለሉቃስ እንተረታ ልሳኑ ወንጌለ መለኮት ይጽፍ እምነ ብዙሃን ወጠኑ ከመያሪ ኃይለ ቅድመ ኔሮን ወተአይኑ አስተላጸቃ ወሌለያ ለትምህርት የማኑ እስመላይሌሁ ተሰውጠ ለክርስቶስ ስልጣኑ። ሰላም ለክሙ ማይበረ ሉቃስ አሃው 477 እደው ሙቱራን በሰይፍ አምሳለ እፀው ወለሲላ ሰላም አረጋዊ ልብው መጻሕፍቲሁ ዘአቀበ እምኩሉ ምንስው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚች ቀን ለአባቶቻችን ሊቃነ ጳጳሳት 52ኛ የሆነ እስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። በዚችም ቀን የቆጵሮስ ሀገር ኤጲስቆጶስ ዲዮናስዮስ በአላውያን ነገስታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረን ኢየሱስ ክርስቶስ። ተአምር ዘገብረ ቅዱስ ኡራኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናውና አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ኡራኤል ያደረገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ ለዛች ሴት ሰጠችላት። በዚያም ጊዜ የእግዚአብሔር መልአክ በራእይ ተገልጦ እስላሙን ያዳኑ እኔ ኡራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ
ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏም በነቃች ጊዜ ከቅዱስ ኡራኤል ቤተ ክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛላት ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውንም ፈትል ከዚያች ሴት ተቀብላ ወደ ቅዱስ ኡራኤል ቤተ ክርስቲያን ዘንድ ሂዳ ለቤተ ክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆነላት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርና ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ኡራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳት። ለዘላለሙ ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። ይህን ነው መመለስ ያለብን። ልባችን ከጥላቻ ታጥቧል። ልባችን ከዘረኝነት ታጥቧል። ልባችን ከአመንዝራነት ከስካር ታጥቧል። እግዚአብሔር ለንጽሕናው ስለማይስማማው መስዋዕቱን ንቆታል። ክርስቲያን የክርስቶስ አካል ነው። በማስተዋል የሚራመድ ነው። ዝም ብለን ኖረን ቤተክርስቲያን እየተናገረች ኖረን አንድ ጭልፊት ወስዶ የሆነ አዳራሽ ከከተተን በኋላ ጫማው ስር ወድቀን ቤተክርስቲያን እኮ ወንጌል አትሰብክም። አይሰራም። ያኔ ወዳጄ ዋው ወደ መንግሥተ ሰማያት ምስጢር የሚያደርስ ነው። ዋው ከቅዱሳን ህብረት የሚደምር ነው። ወንጌል መድኃኒት ናት። ወንጌል ሕይወት ናት። የቱ ጋር ሕይወት ቀጥ እንደሚል አይታወቅም። ስለዚህ አንተ እድሜ ገና ነው ምናምን ብለህ በሕይወት ልትቀልድበት አይገባም። ልብሳችን እግዚአብሔር አጠገብ ቆመን ራቁታችንን ነን። በራሳችን ወንጌል የምንደበደብ ነን። አንዳንድ ኦርቶዶክሳውያንማ ገሌ እንደ ፓስተር ገሌ ያላለ ይላሉ። አያፍሩም። ነገር ግን የሚነግረን እያንዳንዱ ክፍል ውስጥ ቅዱስ ሕዝቅኤል የሚነግረን በአጠቃላይ ስለ ሰው ልጆች ሕይወት ነው እና የሰው ልጆቹ ሕይወት እንዴት ባለ ሁኔታ ያማረና በጎ ለእግዚአብሔር ሐሳብ የተስማማ መሆን የሚችልበት መንገዱ የቱ እንደሆነ ነው የሚያሳየን። ሕዝቅኤል አስቀድሞ የሚያየው ራእይ ነው። ሕዝቅኤል በባቢሎን ምርኮ ተጥሎ የነበረ ነቢይ ነው። ከእስራኤላውያን ጋር ለእስራኤላውያን ተስፋ ባቢሎን ምርኮ ወድቀው የነበሩ እስራኤላውያን፣ የባቢሎን እጅ በረትቶባቸው የነበሩ እስራኤላውያን ከበረታባቸው እጅ በላይ የሆነ የሚያድናቸው አንድ ሌላ ክንድ እንዳለ፣ ተስፋ እንዳለ፣ በከበባቸው ሞት ውስጥ ደግሞ ሕይወትን ማየት እንዲችሉ ይህንን ነው ሕዝቅኤል ተስፋ ሊሰጣቸው ትንቢቱን እግዚአብሔር ራእዩን የሚገልጥለት። ቤተ ክርስቲያን አጽናኝ ናት። ቤተ ክርስቲያን የተስፋ ቤት ናት። ዓለም ስታስለቅሰን ያ ያስለቀሰችን ዓለም መልሳ ዳግመኛ የምታስተዋውቅ አይደለችም። ቁስል የምትነካካ አይደለችም። ቤተ ክርስቲያን የቆሰሉትን ለመፈወስ ከክርስቶስ የተላከች ናት። ቤተ ክርስቲያን የሚያለቅሱትን እንባቸውን ለማበስ ከእግዚአብሔር የተላከች ናት። በዚህ ተስፋ በቆረጠው ዓለም ውስጥ ተስፈኛ ትውልድ ለመፍጠር የተዘረጋች ናት ቤተ ክርስቲያን። አንዳንድ ሰው ወደ ቤተ ክርስቲያን መጥቶ የሚፈልገውን መስማት የሚፈልገውን ካልሰማ ቤተ ክርስቲያን ያስተማረችው አይመስለውም። አክቲቪስቶቹ፣ ፖለቲከኞቹ ያራገቡለትን እዚህም ደግሞ መስማት ይፈልጋል። በውጭ የተሰቃየበትን የኑሮ ውድነት ጉዳይ እንደ ገደል ማሚቱ ዳግመኛ ቤተ ክርስቲያን እንድታስተጋባለት ይፈልጋል። ክርስቲያኖች ሁልጊዜ ቤተ ክርስቲያን ስትመጡ ተስፋ ለመስማት ነው። ቤተ ክርስቲያን ስትመጡ መጽናናት ለመስማት ነው። የሚቆመውን ማስተማሪ ያን መልእክት እንዲሰጣችሁ ጸልዩለት፣ ስሜቱን እንዳያወራ። የተጎዳ ነው። በዚህ ነው ለውጥ ያጣንበት አንዱ ጉዳይ ይሄ ነው። የዓለምን ቅርጽ የያዘ መልእክት ከቤተ ክርስቲያን መስማት ስንጀምር ክርስቲያኖች ያኔ ተሰብረናል። ድሮ ታስታውሱ ከሆነ እኔ እዚህ ተወልጄ ያደግኩት አዲስ አበባ ነው። ልጅ እያለሁ ትዝ የሚለኝ አሁን እንኳን ቀርቷል፣ በገጠር ይኖር አልሆን አላውቅም። ሰው ለቅሶ ይገጥመዋል። ሰው ሲሞትበት አስለቃሽ ይቀጠራል። እና በጣም የሚያስቀው አሁን አድጌ ምን አይነት ጅሎች ነበርን ብዬ የምረዳበት እንትን ሰውየው እኮ ከሞተ በቃ ለማልቀስ እኮ በቂ ነው። የሞተው ሰው ከቤት የጎደለው ሰው በቂ ነው። ሰው እንዴት ከፍሎ ያለቅሳል? እስቲ ያስባችሁታል? እና ይከፈለዋል። ከዚያ ደግሞ አስለቃሽ ሙያው ነው። ምንድነው የሚያደርገው? በደንብ እንዲያለቅሱ፣ በደንብ እንዲወጡ
የድሮ የሞቱባቸው ሰዎች እነማን ናቸው ምናምን ይላል። እና የገረት እየደቃ ለቅሶ የሚያሳምረው ጎረቤቱም እንዲያሳምር እገሪት የምትባለው ጎረቤት ማን ሞቶባት ነበር ይላል። የረሳችሁን የተጽናናችበትን ጉዳይ መልሳን አስታውሳ እንድታለቅስ ማለት አያሳዝንም? አሁን እኛ ብዙዎቻችን ማህበራዊ ሚዲያው ላይ የምንፈልገው እንደሱ ነው። እስቲ ማን ነው የሚያጽናና ጉዳይ ከፍቶ የሚመለከተው? ማህበራዊ ሚዲያው ላይ ማን ነው በጎ ነገር ከፍቶ የሚመለከተው? ማን ነው? ዩቲዩብ ምናምኑ የምትሉት ጠቅላላ ሸቃጭ ነው በአብዛኛው። የሰውን ፍላጎትና ስሜት ብቻ መነካካት ነው እና ትውልድ ሊድን አልቻለም። ይሄ ትምህርታችን ይሄ ነው የሚያሳየን ባጭሩ። ሕዝቅኤል አንድ ውሃ ይመለከታል። ውሃውን የተመለከተው ከመቅደሱ ነው የሚፈሰው። ከመቅደሱ መድረክ በታች ነው። የምንጩን ጫፍ አላየውም ሕዝቅኤል፣ ግን ውሃው ከመቅደሱ በታች ይወጣል፣ ይፈሳል። መጀመሪያ ይሄ ውሃ ምንድን ያደረገው? በአራቱም ማዕዘን በመቅደሱ ውስጥ ፈሶ መሠዊያውን አጠበው፣ መሠዊያውን ንጹሕ አደረገው። ምክንያቱም መሠዊያው ምንም መስዋዕተ ኦሪት የሚቀርብበት ቢሆን እንኳ ለእግዚአብሔር የሚቀርብ መሠዊያ፣ ለእግዚአብሔር መስዋዕት የሚቀርብበት ትሪ ስለሆነ መንጻት ይገባዋል እና ያንን መሠዊያ አጠበው። ንጹሕ መስዋዕት ይወዳል እግዚአብሔር። የክርስቲያኖች ትልቁ መሠዊያቸው ልባቸው ነው። ጸሎት የሚሰውበት፣ ምስጋና የሚሰውበት፣ ወንጌል የሚሰሙበት ትልቁ ግን የብዙዎቻችን መሠዊያ ታጥቧል ወይ? አሁን ብዙዎቻችን ጾም ዛሬ ጾመናል አይደለም? እውነት ሐሰት? በደንብ ንገሩኝ እንጂ ጾመናል አይደል? ጾም መስዋዕት ነው። ልባችን ታጥቧል ወይ? አያችሁ፣ አሁን እናንተ ሰው ቤት እንግድነት ተጠርታችሁ እንግድነት በተጠራችሁበት ሰው ቤት እንግድነት የጋበዛችሁ ሰው ባልታጠበ ትሪ እንጀራ ቢሰጣችሁ ትበላላችሁ? ለምን? ምን ቢንቀኝ ነው አትሉ አይደል? ምን ባከብረኝ ነው ባልታጠበ ትሪ እንጀራ የሚያቀርብልኝ እንላለን። አያችሁ፣ ለእግዚአብሔርስ ክርስቲያኖች ጠይቃችሁ ታውቃላችሁ? ጠይቀን እናውቃለን? ለእግዚአብሔርስ ያገኘነው ነው የምንሰጠው? ይህን ነው መመለስ ያለብን። ልባችን ከጥላቻ ታጥቧል። ልባችን ከዘረኝነት ታጥቧል። ልባችን ከአመንዝራነት ከስካር ታጥቧል። ልባችን ከነውረኝነት ታጥቧል። አያችሁ፣ ባልታጠበ መሠዊያ ስለምናቀርብለት እግዚአብሔር ለንጽሕናው ስለማይስማማው መስዋዕቱን ንቆታል። አየውም። መጀመሪያ መሠዊያውን አጠበው። መሠዊያውን ካጠበ በኋላ ይህ ውሃ ፈሰሰ ወደ ውጪ እና የደረሰበትን ርቀት ቅድም አንብበነዋል። ይሄ ውሃ በሶስት ወገን ይፈታል። አንደኛው ይሄ ውሃ የእግዚአብሔር ቃል ነው፣ ወንጌል ነው። ሁለተኛ ይሄ ውሃ የቤተ ክርስቲያን ሕይወት ነው። ሶስተኛ ይሄ ውሃ የእግዚአብሔር ጸጋ ነው። እነዚህን ሶስት ነገሮች ነው የምናይበት። ሕዝቅኤል ውሃው ተስማምቶታል። ውሃው ከፈሰሰ በኋላ ሰውየው ገመዱን ላከልኝ ነው የሚለው። ሰውየው የሚለው መልአኩን ነው። በሰው መልክ ስለተገለጠለት፣ በረዳት ጓደኛ መልክ ስለመጣለት እና የሚልክለት ገመድ አለ። ሕዝቅኤል ውሃው ከየት እንደፈሰሰ ካየ በኋላ ወደ ውሃው ለመግባት አልፈራም። ምክንያቱም ውሃው ንጹሕ ነው። ውሃው የት እንደሚያደርሰው አውቋል። አያችሁ፣ ክርስቲያኖች የምንጠጣውን ውሃ እንመርጣለን። ብዙዎቻችን ለጥማችን እርካታ ውሃ ስለመጠጣት ወደ ታንከራችን ተጠግተን በብርጭቆ ከቀዳነው በኋላ ዘን ብለን አንጠጣውም። ውሃው ንጹሕ መሆኑን እናረጋግጣለን። እውነት ሐሰት? ለምንድን ነው ንጹሕ መሆኑን የምናረጋግጠው? ባክቴሪያ ይኖረዋል። ስለዚህ ነፍሳት ውስጡ ካሉበት ለባክቴሪያ እንዳረጋለን። ባክቴሪያ ለበሽታ፣ በሽታ ለሞት። የሚገርመው ግን ለነፍሳችን የምንጠጣውን አንመርጥም። ለስጋችን እርካታ የምንጠጣውን ውሃ የምንጠነቀቅለትን ያክል ወራጁን ሁሉ ነው እየጠጣን ያለ ነው። የማያጠጣን ማን አለ?
የማይቀዳልን ማን አለ? እኔ አውቅልሃለሁ የማይልን ማን አለ? አያችሁ፣ ለነፍሳችን የምንጠጣውን መምረጥ አለብን። በየመንገዱ ወራጅ ውሃ የያዙ ውሃ ነው ግን ወራጅ ነው፣ ውሃ ነው ግን የደፈረሰ ነው። ክርስቲያን መርጦ ይጠጣል። ክርስቲያን መርጦ ይበላል። ያገኘውን አያግበሰብስም። ክርስቲያን የክርስቶስ አካል ነው። በማስተዋል የሚራመድ ነው። የሚያየውን ይመርጣል፣ የሚሰማውን ይመርጣል፣ የሚቀበለውን ይመርጣል። ያገኘውን አይቀበልም። ውሃው ንጹህ ነው። መቅደሱ ራሱ ክርስቶስ ነው። ይሄ ውሃ ከክርስቶስ ጎን የፈለቀ ውሃ ነው። ቤተ ክርስቲያን የተቀበለችው ውሃ ከክርስቶስ ጎን የፈለቀ ንጹህ፣ የማይደፈርስ መዳረሻው የሚታወቅ ውሃ ነው። የውሃውን መነሻ ስፍራ ከመቅደሱ መድረክ በታች እንደሚወጣ ነገረን እንጂ ሕዝቅኤል የውሃውን ጫፍ ግን ምንጯ የፈለቀችበትን አልደረሰም። ይሄ ክርስቲያኖች የቤተ ክርስቲያን ምስጢራዊ ሕይወት ነው። የክርስቲያኖች ሕይወት ነው። ክርስቲያን ምስጢር ነው። ለተገኘ የሚጨበጥ አይደለም። ክርስቲያን ላገኘው የሚጨበጥ አይደለም። እኔ አሁን ትላንትና ወደ አንድ ክፍለ ሀገር ወጣ ነበር። በጣም የሚገርመው እዚህ መካኒሳ አካባቢ ከቤቴ መጥቼ ሌሊት 10 ሰዓት አካባቢ ነው የደረስኩት። 10 ሰዓት አካባቢ እዚህ ሚካኤል አካባቢ መካኒሳ ስደርስ የተደረደረ አውቶቡስ ብዛት አጠይቁኝ። በጣም የሚገርመው ብዙ ሴቶች ልጆቻቸውን ሕፃናቱን ሳይቀር ከጀሪካን ጋር ተሰልፈው ልጆቻቸውን ይዘው መኪና ውስጥ ይገባሉ። የሚገርመው የት ነው የምትሄዱት? የሆነች ምናምን የሆነ ስም ይጠራል፣ የሆነ ቤተክርስቲያን ገዳም። ለምንድን ነው የምትሄዱት? አያውቁትም። በሰንበት አያስቀድሱም። ሰው ነፍሱ አላረፈም። በጉዞ ሰበብ እንኳን ሳይቀር ድፍረስ ነው የምንጠጣው። ለማንም ነው የተያዝነው። ቅዱስ ጳውሎስ ግን ምን ይላል? በዚህ በቆላስይስ መልእክቱ ምዕራፍ 3 ቁጥር 3 ላይ እንደምናነበው የክርስቲያኖች ሕይወት እንዲህ ይላል፣ እኛ ለሕይወታችን በእግዚአብሔር ከክርስቶስ ጋር ተሰውሯል። መንገደኛ የማያገኘው ነው። ቤተ ክርስቲያን ብቻ የምትጠቀምበት ነው። የብዙዎቻችን ጆሮዎች የሚከፈቱት ለባዕዳን ነው። ቤተ ክርስቲያን ከምትናገረው ይልቅ አንድ የሆነ ማናውቀው ሰው የተናገረው ጆሮአችን ውስጥ እያቃጨለብን ይኖራል። ሕዝቅኤል የሚያሳየን ይሄን ነው። የመዳረሻችንን መንገድ ማወቅ፣ የጀመርነውን ሕይወት ማወቅ። ይሄ ውሃ መጀመሪያ መሠዊያውን አጠበ፣ መቅደሱን። ከክርስቶስ የተገኘው ትምህርት፣ ሐዋርያት የተቀበሉት ትምህርት መጀመሪያ ራሳቸው ሐዋርያትን ካነጻቸው በኋላ፣ ራሳቸው ሐዋርያትን ካጠባቸው በኋላ ከዚያ በኋላ ሌላውን ወደ ማጠብ እንዲወጡ። ይሄ ነው መጀመሪያ። ይሄ ውሃ ሲነሳ እንደ ኩሬ ነው፣ በኋላ ግን ባህር የፈወሰ ነው። ይገርማል። እንደ ኩሬ ነው፣ ትንሽ ነው። ኋላ ግን ባህር ለተባለ አንዳንድ ኩሬዎች እኮ ወደ ባህር ሲገቡ ይዋጣሉ፣ ስማቸውን ይለውጣሉ። ብዙ የሀገራችን ገባር ወንዞች ሲነሱ ስም አላቸው። ወደ ህንድ ውቅያኖስ ሲፈሱ ለውቅያኖሱ ይገበራሉ። ይሄ ውሃ ግን መልኩ አልተለወጠም። ባህሩን መፈወስ የቻለ ውሃ ነው። ይሄ ውሃ መጀመሪያ ከመቅደሱ ፈሰሰ። ውሃው ከፈሰሰ በኋላ ምን አለ ሰውዬው? አለ 1000 ለካ። ውሃ ውስጥ ተሻገር አለኝ። ውሃ ውስጥ ስገባ ውሃ እስከ ቁርጭምጭሚት ደረሰ። ቁርጭምጭሚት ታውቃላችሁ አይደለም? እስከ ቁርጭምጭሚት ደረሰ። እስከ ቁርጭምጭሚት የደረሰው ውሃ መጀመሪያ ያመኑት የ120 ቤተሰቦች ምሳሌ ነው። ከክርስቶስ ወንጌል ሰምተው አያችሁ። የጠፋው ዓለም ብዙ ነው፣ ባህር ነው። እነዚህ 120 ቤተሰቦች ግን መሻገር የጀመሩት ውሃ የሚተውት ውሃ አይደለም። የሕይወት ውሃ ነው፣ የሕይወት ወንዝ ነው። ስለዚህ መጀመሪያ ቤተ ክርስቲያን ወንጌል በ120 ቤተሰብ ተዘራ።
120ውን ቤተሰብ አሳመነ። እነዚህ ቁርጭምጭሚት ድረስ። ከዚያስ በኋላ እንደገና ሰውየው 1000 ለካ አለ። 1000 ከለካ በኋላ ውሃውን ስከተለው ጉልበት ድረስ ደረሰ አለ። ጉልበት ድረስ የደረሰው ውሃ ደግሞ በአንድ ቀን ስብከት በቅዱስ ጴጥሮስ ትምህርት አማካኝነት ያመኑት እነዚያ 3000 ምእመናን ናቸው። እንዴት እያደገ ነፍሳት እንዴት እየጨመሩ እንደመጡ ተመልከቱ። ኋላ የት እንደሚደርሱም ያሳየናል። አሁን የኛ ህይወት እየጨመረ ነው እየቀነሰ ነው ነው ጥያቄ? ምን እያደረገ ነው? ምን እያደረገ ነው? ለዚህ መመለስ አለብን እኮ ምእመናን። ለዚህ ምላሽ የሚሰጠው ቄሱ ብቻ አይደለም። ምእመናን ራሳችሁ መመለስ አለባችሁ። ምነው ችግራችን? ምነው ችግራችን? የወንጌል አገልግሎት በሰርክ ጉባኤ አሁን የመጣው በብዙ ማስታወቂያ ነው። በሰርክ ጉባኤ ድራፍት ቤት ሙሉ ነው፣ ቤተክርስቲያን ባዶ ናት። ምን እየሰራን ነው? ወጣቶች መልሱ። ይሄን ምን እየሰራን ነው? የእንግሊዝ ፕሪሚየር ሊግ ኳስ ጨዋታ ኃጢአት ነው እያልኩ እኮ አይደለም፣ ግን ኳስ የሚታይባቸው ቤቶች ሙሉ ናቸው። የምንደግፈው ኳስ ቲም እንደውም እየተመራ ከሆነ 10 ደቂቃ እኮ ቢጨመርልን እናሸንፍ ነበር ይላል። እዚህ እግዚአብሔር ቤት ተቀምጦ ግን ይጨንቀዋል። ነፍሱ ነው የምትወጣው። ምንድነው ችግራችን? ምንድነው? ይሄን መመለስ ነው ያለብን ምእመናን። ይሄን መመለስ ዝም ብለን ኖረን ቤተክርስቲያን እየተናገረች ኖረን አንድ ጭልፊት ወስዶ የሆነ አዳራሽ ከከተተን በኋላ ጫማው ስር ወድቀን ቤተክርስቲያን እኮ ወንጌል አትሰብክም። አይሰራም። ያኔ ወዳጄ አያችሁ፣ ውሃው ጥሩ ነው፣ ንጹህ ነው፣ የህይወት ውሃ ነው። ውሃው ወደ መንግስተ ሰማያት ምስጢር የሚያደርስ ነው። ውሃው ከቅዱሳን ህብረት የሚደምር ነው። ስለዚህ ሕዝቅኤል ሲጠራ ይጓዛል፣ ይሄዳል። 3000 ምእመናን፣ ከዛ እንደገና 1000 ክንድ ለካ። 1000 ሲለካ ውሃውን ተከተለው ሕዝቅኤል። ውሃው ወገብ ድረስ ደረሰ። በቅ አለመጥፋት ማለት ይሄ ነው። ወገብ ድረስ ውሃ ውስጥ ዋና የዋኛችሁ ሰዎች ወገብ ድረስ የደረሰው ውሃ በእጃችን እየቀዘፍን ካልሆነ በስተቀረ ከውሃ ውስጥ መውጣት እንችላለን? አንችልም። የወንጌል ሕይወት ይሄ ነው። መግባት እዚህ ድረስ መግባት፣ ወንጌል ስንሰማ በተመስጦ ወደ መስማት መድረስ፣ በልምድ ሳይሆን ወገብ ድረስ። ከዛ 1000 ለካ አለ። እንደገና 1000 ሲለካ ውሃውን ተከተለው። ሲከተለው ውሃው ልሻገረው የማልችለው ወንዝ ነበር አለ። ግን ደግሞ አለ ሰው የሚዋኝበት ነው አለ። ይኸውላችሁ ልንሻገረው የማንችለው ግን በእግዚአብሔር ጸጋ እግዚአብሔርን ጉልበት አድርጎ ደግሞ መዋኘት የሚችሉት ወንዝ ነው። ይሄ ጥልቁ ውሃ ምንድን ነው? ቤተ ክርስቲያን የገሊላን አውራጃ ተሻግራ በወንጌል የጨለመውን ዓለም፣ ሰው በላ የነበረውን ዓለም፣ እንደ አውሬ ያስብ የነበረውን ዓለም ሰው ያደረገችበት አገልግሎት ወንጌል። ክርስቶስ እንደተናገረ ይህን የእግዚአብሔር ቃል ከፀሐይ መውጫ እስከ መጥለቂያው በእጃቸው ላከው እንዳለ በኢየሩሳሌም እንደ ኩሬ የፈለቀችው ወንጌል ለዓለም ደረሰች። ይኸው እኛ እየተሰበክን ነው ወንጌል በአራቱም አቅጣጫ። ከዚያ ሲች ወንጌል ምን አደረገች ነው? ወንጌል መድኃኒት ናት። ወንጌል ሕይወት ናት፣ ሕይወት። ስለዚህ ምን አደረገች? ወደ ሞተው ባህር። ያ ባህር ብዙ ምስራቃውያን ኦርቶዶክሳውያን ሊቃውንት ምን ብለው ተርጉመውታል? ይሄ ሜዲትራኒያን ባህር ነው ብለውታል። ሜዲትራኒያን ባህር በሰዶምና በገሞራ በደል ምክንያት ኃጢአት፣ ሰዶማውያን እርስ በርስ ሲዳሩ፣ በተመሳሳይ ጾታ በደል ሲወድቁ እግዚአብሔር በእሳት ዲን ከቀጣቸው በኋላ ዳግመኛ ትውልድ ይህን በደል እንዳይደግመው ሐውልት እንዲሆን ውሃው እግዚአብሔር ምን አደረገው? ውሃውን አረከሰው። አሁን የሜዲትራኒያን ባህር ከዚህ ከመካከለኛው ምስራቅ ተነስቶ እስከ ምዕራብ አፍሪካ ያዳርሳል። በጣም ትልቅ ነው ሜዲትራኒያን ባህር። በጣም የሚገርማችሁ ግን ሜዲትራኒያን ባህር ውሃው ለምንም አይጠቅምም። ለምንም። ሳሙና ማምረቻ ነው ያደረጉት ነጮቹ።
የሞተ ባህር ነው። ይሄ ባህር በምስጢራዊ ፍቺው ምንድን ነው ብንል ዓለም ናት። ዓለም ያለ ወንጌል ምውት ናት፣ የሞተች ናት፣ የሞተች ናት። ዓለም ያለ ወንጌል እውነት አይገባትም። እውነት አሁን ዓለም በአንጻራዊነት እየተረጎመችው ነው። እውነትም ጾታን እስከ መካድ ያደረሰ የእውነት ፍቺ ላይ ደርሰዋል። ዓለማችን እዛ ደርሳለች። ወንጌል ግን ምንድናት? ፈዋሽ፣ ያንን የሞተውን ባህር ዓለም የሕያውነት መንቀሳቀሻ ያደረገች ወንጌል ከክርስቶስ ተገኝታ ከኢየሩሳሌም ፈልቃ የዓለሙን ያዳረሰች ዓለም በጽድቅ ጌጥ እንድታጌጥ ማድረግ የቻለች ወንጌል። ወንጌል የምንማረው ለዚህ ነው። ወንጌል ክብር አለው። ወንጌል ቢቻለን አደግድገን ልንሰማው የሚገባ ነበር ወዳጄ፣ ምንቀልድበት አልነበረም። ወንጌል የክርስቶስ ቃል ነው። ወንጌል የዘላለም ቃል ነው። ወንጌል የሕይወታችን መነሻ፣ የኑሯችን ትርጉም፣ የማንነታችን ትርጉም፣ የዘላለማዊነታችን መዳረሻ ነው። ወንጌል አንድ ቀን ሕይወት ቀጥ ይላል ወዳጆቼ፣ ቀጥ ይላል። እኛ አበሾች ስለሆን አንደነግጥም። አበሾች ስለሆን ሁሉንም ነገር እንላመዳለን። ምንደነግጠው የዕለት ዕለት የሰማለት ብቻ ነው። አንድ ጉዳይ ኮሮና ሲመጣ ልክ ኮሮና የገባ ቀን በሙሉ ፋርማሲዎች አልኮል አለቀ። በአንድ ሰው ተሰልፎ የሰማለ ዜና ኢትዮጵያ ገባ ሲባል በጣም ይገርመው። ግን ሳምንት ሳይሞላው መጋፋት ጀመረ። ተው የመሬት መንቀጥቀጡን አየነው። ያስደነገጠን የሆነ ጊዜ ነው። ከዛ ለምር ነው ወዳጆቼ። በጣም የሚገርማችሁ እዚህ ቱርክ ውስጥ በመሬት መንቀጥቀጥ የዛሬ ዓመት ምናምን አካባቢ በጣም ብዙ ሰው አልቋል። እና አንድ አከራይ በጣም የሚገርመኝ ታሪክ አንብቤያለሁ። አንድ አከራይ ቤቱን ማለት ነው ለተከራይ ሄደና ከነገ ጀምሮ ይሄን ያህል ብር እንድትጨምርልኝ፣ ካልጨመርክልኝ እዚህ መኖር አልችልም፣ ውጣ። አይ ይሄን ያህል ብር መጨመር አልችልም አለው። ትጨምራለህ? አልችልም፣ ከአቅሜ በላይ ነው። ከአቅሜ በላይ ከሆነ ልቀቅ፣ ቤቱን ነገ እንድትለቅልኝ አለው። ነገ ለሌላ ሰው አከራየዋለሁ አለው። ሌሊት የመሬት መንቀጥቀጡ መጣና ንብረታቸውን እንዳልነበር አደረገው። ብዙ ሰዎች አጠፋና ሁለቱ ግን እንደ ድል ተረፉ። እና የሰውየውን ቤት የለም፣ ተርፈው ቁጭ ብሎ ማውራት ጀመሩ። አያችሁ ዓለም እንዲህ ናት። አየህ ወዳጄ፣ እንዲህ ናት ዓለም። የቱ ጋር ሕይወት ቀጥ እንደሚል አይታወቅም። ስለዚህ አንተ እድሜ ገና ነው ምናምን ብለህ በሕይወት ልትቀልድበት አይገባም። ወንጌል ከወንጌል ጋር መኖር፣ ቤተክርስቲያን ስታስተምር ለመስዋዕት መምጣት። አሁን ይሄ ነው የጎደልን። መፈወስ ያቃተን ለዚህ ነው። ብዙዎቻችን ኦርቶዶክሳዊ ትምህርት አይገባንም በቀላል። ለምን? ጠያቂዎች ነን። በየዓመቱ ኦርቶዶክሳውያን እንደ ትልቅ ጥያቄ እንኳን ቢጠይቁ ጥሩ ነው። በየዓመቱ የሚጠይቁት ምንድን ነው መሰላችሁ? አብረው እየኖሩ እስቲ ማርያም አማላጅ ናት የሚል ጥቅስ ፈልጉልኝ የሚሉ ኦርቶዶክሶች ብዙ ናቸው። አብረው እየኖሩ በየዓመቱ አሳ ይበላል አይበላም የሚል ጥያቄ እየጠየቁ የሚኖሩ ብዙ ናቸው። በየዓመቱ ምንድን ነው አያችሁ? ምንድን ነው ብትሉ ገና ቁርጭምጭሚት ጋር ነን። ገና ውሃው ከፍ አላደረገንም። የወንጌል እውቀታችን አላደገም። የነገር ሃይማኖት ትምህርታችን አላደገም። ገና ቁርጭምጭሚት ጋር ነን። እግዚአብሔር ያሳድገን። ማደግ አለብን ክርስቲያኖች። ማደግ የምንሰማውን ማስታወስ። ለምንድን ነው በጣም ብዙ ወጣቶች ቅድም ብያቸዋለሁ በሰንበተ ክርስቲያን ይሄ ውሃ የእግዚአብሔር ጸጋ ነው ብያቸዋለሁ። ሰው ማደግ አለበት ወደ ላይ ብያቸዋለሁ። በጣም የሚገርመው ብዙ ወጣቶች በሰንበተ ክርስቲያን እንቅልፋቸው ለጥ ብሎ ለ3 ሩብ ጉዳይ ድረስ እውነት ሐሰት ንገሩኝ።
ጠበሉ ጋር ይሄዳሉ። መቅደሱ ጋር ምን እንዳለ አያውቁም። ስለዚህ ህይወታቸውን እዚያ ጋር ስላጣበቁት አንድ ፓስተር ሲያገኛቸው ቤተክርስቲያን ያቺ ትመስላቸዋለች። ያቺ ደግሞ ምንድን ነው የሚያደርጉት? ጠበሉ ጋር ራሱ የሚመጡት ብዙ ጊዜ ማታ በጣም ከአቅሙ በላይ ጠጥቶ ሰክሮ አንጀቱ ተቃጥሎ ጨጓራው ነዶ ስለሚያድር ጠበሉ የጉድጓድ አይደለም ቀዝቅዝ ያደርገዋል። ለዛ ነው የሚመጣው። አምላክን ኬታ መጣው እንዳትሉኝ ያጠናሁት ነው። አዎ ይሄ ምንድነው? ቁርጭምጭሚት ጋር ብዙ እናቶች በሰንበተ ክርስቲያን ለጥ ብለው ተኝተው ያረፍዳሉ። ያረፍዱና ጠዋት እስኪ ሄጄ ልጄ ላቁረብ እየሮጡ ይመጣሉ። ክው አመለጠኝ። ይሄ ቁርጭምጭሚት ጋር ነው ወዳጆቼ ያለ ነው። ብስኩት ቤት ነው እንዴ? ለልጄ እኮ ነው ብስኩት ልግዛ የሚባለው። ሰው እንዴት ሳያስቀደስ ወደ ስጋ አምላክ ይቀርባል እንዴ? ሰው በማዕድ እንኳ የቤት ማዕድ እንኳ ክብር ያለው ኢትዮጵያዊ እንዴት ይሄን ክብር ያጣል? እንዴት ያጣል? ምንድነው ብትሉኝ ቁርጭምጭሚት ጋር ነን። ገና አልገባንም። ኦርቶዶክሳዊ ህይወት ጉዞ አለው። መጨረሻ ላይ ያሳያቸዋለሁ አለው ጉዞ። የጀመርነው ጉዞ የሚቆም አይደለም። ብዙዎቻችን እዚያ ጋር ነን። በሃይማኖት እውቀት ቅድም ነግሬያቸዋለሁ። እዚያ ጋር ነን። ምንም የማያውቅ ደናቁርት ነው የሚጫወቱብን እዚህ ቲክቶክ ላይ ምኑ ላይ ምንም የማያውቁ። ምክንያቱም በቃ ኃይሌ ከዳን ስለሆንን ለነሱ ምን ይፈልጋሉ? እኛ እኮ ኃይል አጠገብ ሆነን ኃይል ግን የለንም። ልብሳችን እግዚአብሔር አጠገብ ቆመን ራቁታችንን ነን። በራሳችን ወንጌል የምንደበደብ ነን። በራሳችን ለምን? ቁርጭምጭሚት ጋር ነና። እንኳን ለሌላ ምን ሰጠው እኛን የሚያጸና አይደለም ያለንበት ሁኔታ። ሁለተኛው ግን ጉልበት ነው። አያችሁ፣ ውሃ ወደ ጉልበት ደረሰ። ጉልበት ድረስ የደረሰው ውሃ አንደኛ ቢያንስ ማስቀደስ የለመደ ክርስቲያን እንደው ባይቆርብ እንኳን ማስቀደስ ሲያስቀድስ ነው የሚናፍቀው መቁረብ። እዚያ ጋር የደረሰ ቢያንስ በነገር ሃይማኖት እውቀት ቢያንስ አምስቱን አዕማደ ምስጢራት የተረዳ ክርስቲያን የሚያመልከውን አምላክ እናንተ ጊዮርጊስን ታመልካላችሁ ሚካኤልን ታመልካላችሁ እያሉ የሚሰድቡን እነሱ ዝም ብሎ አፋቸውን ስለከፈቱት ብቻ መሰላችሁ? ዝም ብሎ መሰላችሁ? የእኛን እውቀት ልክ ስለሚያውቁት ነው። የእኛን እውቀት ያውቁታል። አለየንም። የምናመልከውን አምላክ ቤተ ክርስቲያን የምታመልከውን አምላክ አለየንም። ብዙዎቻችን አለየንም። ገና ቁርጭምጭሚት ጋር ነን። ውሃው ግን ጥልቅ ነው። እስቲ ውሃው ጥልቅ ነው በሉ። አዎ ጥልቅ ነው። ወደ ጥልቁ ነው ውሃ ምን ሄደው። ከዚያስ ውሃውን አንድ ሲነካ ወገብ ድረስ ደረሰ። በቃ ይሄ ደግሞ ቤተ ክርስቲያንን መዋሃድ የጀመረ ሰውነት አያችሁ። ቤተ ክርስቲያን የምትሰዋው የሚበላ ቤተ ክርስቲያን የምትቀዳው እንደ ክርስቶስ የሚጠጣ ከክርስቶስ ጋር የተዋሃደ ይሄ ነው። በነገር ሃይማኖት እውቀት ቢያንስ ካህኑ የሚያውቀውን ያክል ማወቅ የቻለ መረዳት የቻለ ቢያንስ አያችሁ። እዚያ ጋር ስንደርስ ምን ይገባናል መሰላችሁ? ቤተ ክርስቲያን ከንባብ ያለፈች እንደሆነ። አሁን ብዙዎቹ አይታችኋቸዋል። ሌሎቹን የእምነት ተቋማት ብትመለከቷቸው በጥቅስ ነው የሚያብራሩት ክርስቶስን። የእኛ ቤተ ክርስቲያን እኮ ክርስቶስን ለበሰችው ወዳጅ። በጥቅስ የምታነበው አይደለም። እንዲህ አለ እኮ ክርስቶስ እውነት ነው። ጲላጦስ ፊት ቆመ ክርስቶስ ስለ እውነት ልመሰክር ለዚህ ተወልጃለሁ ሲለው እውነት ምንድን ነው አለ ጲላጦስ። አልመለሰለትም። እውነትን እዚህ ማቴዎስ ምናምን ጋር ሄዳ አንብብ አላለው ወዳጄ። እውነትማ ስጋ ለብሶ ፊቱ ቆሞ የለ እንዴ?
የሚጠቀስ እኮ አይደለም። ቤተክርስቲያን እኮ ለበሰችው ክርስቶስን ወዳጅ፣ ተዋሃደችው እኮ። በጥቅስ ሰው የምታብራራው በህይወት ነው የምታጉመው። ክርስቶስ የሚታይባቸውን ቅዱሳን በማፍለቅ ክርስቶስ የሚነበብባቸውን ሕያዋን ወንጌሎች የሆኑ አባቶቻችን ትላንት የነበሩት ዛሬ የምናከብራቸው ጽላት የቀረጽንላቸው አብያተ መቅደሶች በስማቸው ያነጽንላቸው እነዚህ ክርስቶስን የሚያሳዩ ናቸው። እኛ አልገባልን። ለምንድን ነው አልገባ ያለን ታውቃላችሁ? ወገብ ጋር አልደረስንም። እንደው በሚገባችሁ ቋንቋ ላስረዳችሁ። አንድ ሰው ገላውን ሳይታጠብ 6 ወር ቢቆይ በስንፍና የሚሆን ውሃ በማጣት 6 ወር ገላውን ሳይታጠብ ልብሱን ሳይቀይር 6 ወር ቢቆይ ያድፋል አይደል? ሰውነቱ አይደለም ልብሱ ያድፋል አይደለም? እሺ ባደፈ ሰውነቱና ባደፈ ልብሱ ላይ ሽቶ ብትቀቡት ምን ይጠቅመዋል? በቃ እንዲህ ማለት ነው ወዳጅ። ኦርቶዶክሳዊ ትምህርት ባደፈ ሰውነት ነው የምንቀበለው። ባደፈ ነፍስ ወይኑን መሸከም የሚችል አቁማዳ ሳንሆን አዲሱን ወይን ልንሸከም እንተጋለን። ከዚህ ነፃ መውጣት አለብን ወዳጆቼ። ከዚህ መላቀቅ አለብን። ከልማድ መውጣት አለብን። ለመዳን ሰው ለመሆን አሁን ኢትዮጵያ ወንጌል የተሰበከባት ይመስላል። እርስ በርሱ ሲባላ በወንድሙ ደም ላይ ቆሞ ሲፎክር ስታዩት ወንጌል የተሰበከባት ይመስላል እንዴ? ማህበራዊ ሚዲያው ላይ ጠቅላላ የምታዩት ትውልድ መሳሪያ በእጁ አልያዘም እንጂ አልተጫረሰም እንዴ ወዳጅ? በቃ እኮ ዝም ብለው ሲሰዳደብ እኮ ስታዩ እኮ ሲሰዳደብ አፈር ከደሜ በሚያበላ አፉን አርከሶ በስድብ የምታየው እኮ መሳሪያ በሰጠው አይደል አይገል ነው እንዴ? ስላላገኘ እኮ ነው። ወንጌል የተሰበከበት አይመስልም። ለምን? ገና ቁርጭምጭሚት ጋር ነን። ገና ማደግ ክርስቲያኖች ማደግ፣ ለመፈወስ ማደግ። ያው መዳን ብቻ አይደለም፣ መፈወስ ብቻ አይደለም፣ ለሌላ ፈውስ ለመሆን ማደግ። ይሄ ወገብ ድረስ የደረሰው ውሃ እንደገና 1000 ለካ አለ። 1000 ሲለካ ልሻገረው የማልችለው ወንዝ ሆነ። ጥልቅ ነው ውሃው አለ። ጥልቅ ክርስቲያን ወደዛ ጥልቅ ጸጋ ማደግ፣ ወደዛ ጥልቅ ጸጋ፣ ወደዛ ጥልቅ የነገረ መለኮት እውቀት፣ እግዚአብሔርን ወደ ማየት ማደግ። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን